ሰላም ጤና ይስጥልን የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። በአዲስ ጉዳይ ወደ እናንተ መጥተናል። የበርካታ የኢቢኤስ ቴሌቪዥን ተመልካቾች ጥያቄ ነው ዘወትር ደሳለኝ የት ገባ የሚለው። በፈረንጁ ጎረቤቴ ማን ያሸንፋልና በሌሎች ተወዳጅ በሆኑ የእሁድን በኢቢኤስ ዝግጅቶች ላይ አቅራቢ ሆኖ የነበረው ዘወትር ደሳለኝ ባልተጠበቀ መንገድ ከወራት በፊት ከኢቢኤስ ቴሌቪዥን ጋር መለያየቱ ተሰምቷል። ዘወትር ደሳለኝ አሁን የሚገኝበት ሁኔታ ከዚህ ባሻገር ደግሞ በቀጣይ በአባይ ቲቪ ይጀምረዋል ስለተባለው ስራ እውነትነት መረጃን ይዘን ወደ እናንተ መጥተናል። ከዚህ ባሻገር ከጥበብ ሰለሞን ጋር የተነሳውን የፍቅር ጉዳይና የጥበብ ሰለሞንን ቀለበት ተከትሎ ስራ ለቀቀ የተባለውን ጋዜጠኛ በተመለከተም መረጃን አጣርተን ወደ እናንተ በተናል። በጣም ተወዳጅ የሆነው ሰው በኢቢኤስ ትልቅ ክፍተት መፍጠሩ የተነገረ ሲሆን ዛሬም በእሁድን ኢቢኤስ ፕሮግራም ላይ የዘውትር ደሳለኝን ቦታ የሚሸፍን ሰው እንደታጣም በስፋት እየተነገረ ይገኛል። ከፈሪያት የማነ፣ ራኬብ አለማየሁ፣ መቅደስ ደበሳይ፣ ሊያ ናፍቆትና ቃል ኪዳን ዘውትር ጋር የደረሰው የምርጦቹን የማሰናበት ሂደት ምንድን ነው? ከዚህ ቀደም እንደሚነሳው የሃይማኖት ጉዳይ አሊያስ ከኢቢኤስ ከፍተኛ አመራሮች ጋር አለመስማማት በሚለው ላይም ምላሽ ይዘናል። በዚህ ጉዳይ ላይ የተሰሙ አዳዲስ መረጃዎችን አካተን ወደ እናንተ መተናል። እስከ መረጃችን ፍጻሜ ቆይታችሁ ኢትዮ መዝናኛ ጋር ሰናይ እንዲሆን በመመኘት ቀጥታ ወደ ዝርዝር መረጃችን እንሻገራለን። በኢቢኤስ የቴሌቪዥን መስኮት በጥቂት ጊዜ ውስጥ ተወዳጅነትን እጅግ ካተረፉ ጥቂት ጋዜጠኞች መካከል ዘወትር ደሳለኝ ተጠቃሹ ነው። ዘወትር ደሳለኝ የኢቢኤስ ቴሌቪዥን የዝግጅት ምዕራፍን ሲቀላቀል ከዛ በፊት ምንም አይነት ዕውቅና ያልነበረውና በሶሻል ሚዲያዎችም ላይ ስመጥር ያልሆነ ሰው ነበር። ነገር ግን በእሁድም በኢቢኤስ ባለው እጅግ አዝናኝነትና ታለንት በጥቂት ጊዜ ውስጥ በርካታ ተመልካቾች ዘንድ ተወዳጅ መሆን የቻለ የፕሮግራም አዘጋጅና አቅራቢ ነው። የሚመራቸው የሚያዘጋጃቸው ዝግጅቶች ከዚህ ባሻገር ደግሞ በእሁድን በኢቢኤስ ስቱዲዮ ላይ የሚፈጥረው ድባብ እጅግ ልዩ እንደሆነና ተጫዋች ተወዳጅ በእውቀት የተሞላ ሰው መሆኑንም የቅርብ ወዳጆቹ ይገልጻሉ። በእሁድም በኢቢኤስ በነበረው ቆይታ ከቅርብ ወዳጆቹ ከነሉላና ሌሎች ጋዜጠኞችም ጋር እጅግ መግባባት የነበረው ዘወትር ደሳለኝ በተለይም ደግሞ ከጥበብ ሰለሞን ጋር የነበረው ጥምረት በርካቶች የማይዘነጉት ነው። ፈረንጁ ጎረቤቴ እንዲሁም ማን ያሸንፋል የሚሉት ሁለት ዝግጅቶች በግሉ የሚመራቸው ሲሆኑ ከዚህ ባሻገር ከጥበብ ሰለሞንና ከሌሎች የኢቢኤስ ጋዜጠኞች ጋር በመሆንም በቅንጅት የሚያዘጋጃቸው ፕሮግራሞች እጅግ ተወዳጅና በርካታ ተመልካች ማፍራት እየቻሉ ነበሩ። በጥቂት ወራት ውስጥም ለዓመታት በእሁድን በኢቢኤስ እንደቆዩ ጋዜጠኞች ሁሉ ተወዳጅነትን ያተረፈው ዘወትር ደሳለኝ ለበርካቶች ደስታና የሳቅ ምንጭ መሆን የቻለ ጋዜጠኛም ነበረ። ተወዳጅነቱ እጅግ በጨመረበትና በተለይም ደግሞ በፕሮግራም አዘጋጅነትም በርካታ ፕሮግራሞችን መያዝ በጀመረበት ወቅት ነበረ ድንገት የዘወትር ደሳለኝ ከኢቢኤስ መሰናበት የተሰማው። ይህም በእሁድን በኢቢኤስ ተመልካቾች ዘንድ ትልቅ የሆነ ጥያቄን ያስነሳ ነው። በተለይም ደግሞ የእሁድን በኢቢኤስ ቴሌቪዥን ፕሮግራም ተከታታዮችን እያከበረ አይደለም የተባለው የኢቢኤስ የቦርድ ከፍተኛ አመራር ቡድን በጥቂት ጊዜ ውስጥ በርካታ ጋዜጠኞችን የማባረሩና የማሰናበቱ ጉዳይ የተመልካችን ጥያቄና አስተያየት ያለማክበርና ያለመመለስ ጉዳይ ስለመሆኑም ተያይዞ ተነስቶ ነበር። በወቅቱ ያለምንም ምክንያት ያለምንም ማስተባበያ ከኢቢኤስ ቴሌቪዥን እንዲለቅ የተደረገው ዘውትር አሁን ያለበትን ሁኔታ በተመለከተ ከማህበራዊ ሶሻል ሚዲያዎች መራቁ የፈጠረበት ትልቅ ተጽዕኖ ስለመሆኑም ይነሳል። በተለይም ደግሞ የዘውትር ደሳለኝ መሰናበት በተሰማበት ወቅት ቀለበት አሰረች የተባለችው ጥበብ ሰለሞን ጋር ተያይዞ የተነሳው ስሙና በጥበብ ሰለሞን ቀለበት ማድረግ ስራውን ለቀቀ የተባለው ጋዜጠኛው በጉዳዩ ላይ ምላሾችን መስጠቱ ተነግሯል። እኛም መረጃዎችን ለማጣራት እንደሞከርነው ከጥበብ ሰለሞን ጋር ምንም አይነት ከጓደኝነት የዘለለ ግንኙነት እንደሌላቸውና የሥራ ባልደረቦች እንደሆኑ ቋንቋው ላይ የነበረው ከፍተኛ ችሎታ ጥበብ ሰለሞን ከአሜሪካ ኢቢኤስን ከተቀላቀለች በኋላ ከሌሎች ባልደረቦቿ ጋር ከነበራት ጥምረትና መቀራረብ ይልቁኑ ከዘውትር ደሳለኝ ጋር ልዩ ጓደኝነት እንደነበራት ተነግሯል።
ዘውትር ደሳለኝ እጅግ የተረጋጋና ምርጥ የሚባል የትዳር ሕይወት እንዳለው የልጆች አባት እንደሆነና በተደጋጋሚም በአካዳሚካል ኮሌጆች በተለያዩ ዘርፎችም እውቅና ባገኙ መንገድ የተመረቀ እጅግ በርካታ የሆኑ ሙያዎችን የቀሰመ ሰው ስለመሆኑ መረጃዎችን አጣርተናል። ከዚህ ባሻገር በጣም ተወዳጁ ሰው ከኢቢኤስ መሰናበቱን ተከትሎ የተፈጠረውን ክፍተት ዛሬም የኢቢኤስ ቴሌቪዥን መሸፈን እንዳቃተውና የእሁድም በኢቢኤስ ዝግጅትም ከዚህ ቀደም የነበረውን ተወዳጅነት እያጣ መምጣቱም በስፋት እየተገለጸ ይገኛል። ዘወትር ደሳለኝ ከተሰናበተ በኋላ የመቅደስ ደበሳይን መሰናበት እንዲሁም የሊያን መሰናበት ተከትሎ ወደ ሌሎች የቴሌቪዥን ጣቢያዎች ማምራታቸውን በማንሳት ዘወትር ደሳለኝም የአባይ ቲቪን ሊቀላቀል ይችላል የሚሉ ሐሳቦች በስፋት በማህበራዊ ሚዲያዎች ላይ እየተነሱ ይገኛል። በአንድ ወቅት ከአባይ ከፍተኛ አመራሮች ጋር መነጋገሩና በጥቂት ጊዜ ውስጥም ወደ ስራው ሊመለስ እንደሚችል መረጃዎች በስፋት ቢሰራጩም ነገር ግን እኒህ ጉዳዮች በዘውትር ደሳለኝ እውቅና ያልተሰጣቸው መሆናቸውን ተገንዝበናል። ነገር ግን አሁንም ፈረንጁ ጎረቤቴ እንዲሁም ማን ያሸንፋልና ሌሎች የእሁድን በኢቢኤስ በተለይም ዘውትር ደሳለኝ ሲሳተፍባቸው የነበሩ ዝግጅቶች ጥያቄ የተነሳባቸው ከዚህ ባሻገር ደግሞ ያላቸው ተወዳጅና ተመልካችም ዕለት በዕለት እየቀነሰ መምጣቱም ታይቷል። ከፈሪያት ይማኔ የጀመረው ራኬብ አለማየሁ፣ ሐና ዮሐንስ፣ መቅደስ ደበሳይ፣ ሊያ ናፍቆት፣ ቃል ኪዳን ዘውትር እያለ የኢቢኤስ ቴሌቪዥን ፈርጦችን ያለ ምክንያት የማሰናበቱ ጉዳይ ዛሬም ምላሽ የሚሰጠው ነው። ከፋና ቴሌቪዥን የፋና ፈርጥ የነበረችው እንዲሁም ደግሞ የፋና ላምሮት አቅራቢ የነበረች ጋዜጠኛ ኢቢኤስ ቴሌቪዥንን እጅግ በከፍተኛ አጀብ ከተቀላቀለች በኋላ በጥቂት ጊዜ ውስጥ ኢቢኤስ ቴሌቪዥንን እንደለቀቀች በመግለጽ ያጋራችው አንድ ጽሑፍ በአንድ ወቅት ላይ እጅግ መነጋገሪያ ነበር። በኢቢኤስ ቴሌቪዥን በተለይም ደግሞ እንስት የፕሮግራም አዘጋጆች ያልሆነ ጥያቄዎች እንደሚቀርቡላቸው፣ በቦርዱ ከፍተኛ አመራሮችም ሴቶች ከፍተኛ የሆነ የሞራል ጥሰቶች እንደሚነሱባቸው በማንሳት ይህንን ተከትሎ ከከፍተኛ አመራሮቹ ጋር መግባባት እንዳቃታትና ስራዋን ለመልቀቅ እንደተገደደች ገልጻለች። ከዚህ ባሻገር እና ሐና ዮሐንስ እንዲሁም ራኬብ አለማየሁ ከዚህ ቀደም የለቀቁበትን ምክንያት በተመለከተ በተነሱላቸው ጥያቄዎች ላይ በመለሱት ምላሽ ከማህተብ ከሃይማኖት ጋር በተያያዘ የኢቢኤስ ቴሌቪዥን ነጻነት እንደሌለውና በተለይም ደግሞ ለሃይማኖታቸው ቦታ እንደማይሰጥ በመግለጽ ይህንንም ተከትሎ ሃይማኖታችንን በማስቀደም ስራ ለመልቀቅ ተገደናል የሚሉ ሐሳቦችን ሲያነሱ ተመልክተናል። ይሁን እንጂ አሁንም ማተባቸውን የሚያስሩ በኢቢኤስ ቴሌቪዥንም ለዓመታት ድምቀት ሆነው የቀጠሉ ጋዜጠኞች የመኖራቸው ጉዳይ ይህ አስተያየትና ይህ ንግግር እውነት መሆኑን ለማረጋገጥ የማይሆን አስችሎታል። ነገር ግን አሁንም የኢቢኤስ ከፍተኛ አመራሮች ከጋዜጠኞቻቸው ጋር የገቡበት ውዝግብ በቀጣይ በኢቢኤስ ቴሌቪዥን ተወዳጅ የሆኑ ሌሎች ጋዜጠኞችም ስራቸውን ሊያጡ የሚችሉበት እድል እጅግ ሰፊ እንደሆነ እየተነገረ ይገኛል። ነገር ግን አሁንም የዘውትር ደሳለኝ ወዳጆችና አድናቂዎች በሌላ ቴሌቪዥን በምርጥ ፕሮግራም አዘጋጅና አቅራቢ ሆኖ እንዲመለስ ጥያቄን እየሰነዘሩ ይገኛል። እኛም መረጃውን በዚህ መልኩ ለእናንተ አደረስን። የዛሬውን በዚሁ አበቃን። ሰናይ ጊዜ ተመኘን።